ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ ሰው ለብዙ ነገር ይነቃል ብለን ስንነጋገር በወቅቱና በሰዓቱ ዘኪዮስ የማያምን ሰው ቀራጭ ቢሆንም የነቃበት መንቃት ግን በጣም ደስ የሚል መንቃት ነው። ከምንድን ነው የነቃው ስትሉ ከገንዘብ መካከል ነው ብድግ ብሎ የነቃው። ማለት ለገንዘብ ነቅቶ ያውቃል፣ ለስልጣን ነቅቶ ያውቃል፣ ለብዙ ነገር ነቅቶ ያውቃል። እነዛ ነገሮች ግን መንፈሳዊ ነገሮች የሚያመጡ ሳይሆን አጨልመውትና አሸፍነውት የኖረ ሰው ነበርና አንድ ወቅት ሲነቃ ግን የነቃበት መንቃት ኢየሱስ የሚባለው መፈለግ ነበር። ክብር ለኢየሱስ ይሁን። አያችሁ፣ ሰው ለብዙ ነገር ይነቃል፣ ግን የሱ መንቃት ይሄንን መሲሁ ይሄ ኢየሱስን ማለት ይሄ የመጣውን ለማየት ስለነበረ የመጣበት መንቃት ገንዘቡንም ጥሎ ምኑንም ጥሎ ክብሩንም ጥሎ ማንነቱንም ጥሎ እሱን ለማየት የመንቃት ነው የሆነለት። ክብር ለኢየሱስ ይሁን። ማለት ብዙ ሰዎች ነቃሁ ይላሉ። ለምንድን ነው የነቃው ነው ጥያቄው። እንትና ነቅቷል ይባላል። በጣም ብልህ ነው፣ ንቁ ነው ይባላል። ለምንድን ነው የነቃው? ለኑሮ ነው የነቃው? ለገንዘብ ነው የነቃው? ለሆነ ነገር ነው የነቃው? መንቃት በኢየሱስ ክርስቶስም ለክርስቶስ ይሆነልን ማለት እሱን ለማግኘት። ሃሌሉያ። በብዙ አቅጣጫ ሰው ይነቃል። ለኛ ደግሞ በክርስቶስ መንቃት ይሆነልን ማለት ስንነቃ ለመንፈሳዊ ነገር መንቃት። አያቱ የነቃንበት ቦታ ላይ ጉልበታችንን እንጨርሳለን። የነቃንበት ቦታ ላይ ሪሶርሳችንን እናጠፋለን። በቃ አለቱ ያው አለት ነው። እስቲ አሜን ነው ወይ? ማለት ምንም ነገር ይመጣል ይሄዳል፣ አለቱ ግን ያው አለት ነው። ስለዚህ በዚህ አለት ላይ ደግሞ ስላለን አንነቃነቅም። እስቲ አሜን ነው ወይ? ኢየሱስ ባለበት ይሞቀናል። ስለሱ ሲወራ ይሞቀናል። ስለሱ ሲዘመር ይሞቀናል። እስቲ አሜን ነው ወይ? አሜን። እሱ እንዲገባን እሱ ነው በቃ አይደለም። ይሄ እኮ የእግዚአብሔር መንግስት በእርሻ መካከል እንደተደበቀች ዕንቁ ናት አይደለ? ባገኛት ጊዜ እርሻው ያለውን ሁሉ ሸጦ ገዛት የሚባለው እኮ ሌላውን ነገር መሸጥ ያቃተን ኢየሱስ በደንብ ስላልገባን ነው እኮ። ማለት ኢየሱስ ወደ ቀራንዮ መስቀል እየሄደ ሳለ የጠጣው ማለት መጠጥ ወይም ውሃ ምናምን የጠጣው ለረጅም ሰዓት ስለነበረ ምላሱ እየተጣበቀ ነው። መጨረሻ ዲሃይድሬትድ እየሆነ ምላሱ እየተጣበቀ ነው የሚቀልዱበት የነበረው። መናገርም ኢቭን እንኳን የማይችልበት ደረጃ እየደረሰ ነበር ይላል። ማለት ምላሱ አብጦ ሰውነቱን እየገረፉት የጠጣው ሰዓት ስለቆየ እንደውም መጨረሻ ላይ ምን አለ? ተጠማሁኛ። በቃ ማለት የእውነት ነው። ዝም ብሎ እዛ ጋር ስለሆነ ረጅም ሰዓት ነው ያልጠጣው። ስለዚህ አንተን ለማዳን ለማዳን የትና የት የወረደው ጌታ ተዝናንተን ለማምለክ ይከብደናል። ጌታ ይፈውሳል። እስቲ አሜን ነው ወይ? ማለት የሄደበትን ርቀት ስታይ እሱ አይደለም የሚፈልገን፣ እኛ ነን ልንፈልገው። ማን በሆነ ውሃ አጠጪኝ የሚልሽ ብታውቂ አንቺ ራስሽ ምን ታደርጊያለሽ? ወደዛ እግዚአብሔር ያምጣል። ስለዚህ ንቃ። አሜን ነው። ጎናችንን ንክት አድርጎ ጴጥሮስን እንዳነቃው ያንቃ። ለማን ሲባል? ለኢየሱስ። ለማን ሲባል? ለጌታ። ለማን ሲባል? ለዚህ ለውዴ። ለማን? እስከ መጨረሻ የህይወት እንጥፍጣፊ ድረስ ለሄደው። ለማን ሲባል? እኔ ሳልፈልገው ለፈለገኝ። ለማን ሲባል? እንዲሁ ቅዱስ ብሎ ለጠራን። እናንተ እንዲሁ እኮ ጠራን። ክብር ለኢየሱስ ይሁን። ምን ብሎ ስትል? ቅዱስ ህዝብ። አሁን እኮ ቅዱስ ህዝብ ብሎን እንደ ቅዱስ ህዝብ መኖር አቃተን እንጂ ቅዱስ ሊያደርገን እንኳን ቅዱስ ብሎ ጠራ። ስለዚህ እግዚአብሔር በክርስቶስ ኢየሱስ ያንቃል። ይህ ህዝብ በቀስታ የሚሄደውን የሰሊሆም ውሃ ምን አድርጓል? ጠልቷል ይላል። እግዚአብሔር በክርስቶስ ዋም ካልን በሱ ያንቃል። ጩኸትም ካለው በኢየሱስ መጮህ ይሆንልን ማለት እሱ ይሁን የመጀመሪያውና የመጨረሻው ነገራችን። አንደኛም እሱ ነው፣ መጨረሻም እሱ። ስለዚህ መንቃት በማን? ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣
ክርስቶስ ምን ያደርጋልሃል? ቦግ ያደርግልሃል። ከአንተ የሚጠበቀው ነገር ምንድን ነው? ንቃ። ለማን ንቃ? ለኢየሱስ። እሱ ምን ያደርግልሃል? በሌላ ቋንቋ እንኳን ሕይወትህ ሁሉ ቀላል ይሆናል። ትንቀዋለህ እንደምናምን የምታየው ነገር ይናቃል። እሱ ባበራ ጊዜ ራሳችን እንኳን እንንቃለን። ራስን ይረሳሽ። እኔ ማለኝ ያለ ዳዊት ቤቴስ ምንድነው? እንዴት ሊሆንኩት ዘውኔ ታከብረኝ ዘንድ በቃ ሲያየው እግዚአብሔር ያከበረውን ክብር ሲያየው አሁን ደግሞ በአዲስ ኪዳን ኢየሱስ ይሞተን እኔ ማለኝ ብለን እኮ እንድናለቅስ ያደርገናል። ስጠኝ አይደለም እናለቅሳለን። ለምን የምታለቅሰው ሲባል እኔ ማን ምንድን ያረኩለት ግራ ቱ ቢ ኦነስት በቃ ፍቅሩ ግራ ያጋባል። አሜን ነው። ከሙታን መንበል ክርስቶስ ምን ያደርጋል? ሁልጊዜ እንደምናወራው ደጋግመን እንዳወራ ነው። ኤፌሶንን መጽሐፍ ነው አሁን የተናገርኩት ምዕራፍ 5 ላይ ታችሁ እንደሆነ ሁሌ እዚህ ስናወራ እንደነበረ ከ1 እስከ 3 እግዚአብሔር ያደረገልን ነው። ከ4 እስከ 6 ደግሞ እኛ የምንኖረው ላይፍ ነው ተነገረ። ይሄ ነው የተጠራችሁበት። ተመልከቱ፣ በጣም ሲምፕል ነገር ተመልከቱ። ሰዎች እናት ስትወልድ ከመውለዷ በፊት የነበራትን ህይወት አይደለም የምትኖረው። ለወለደችው ልጅ የምትተኛው አተኛኘት፣ የምታንቀላፋው እንቅልፍ፣ የምትነሳው መነሳት ሰዓት የለው፣ ቀን የለው፣ ጊዜ የለው፣ ቦታ የለው፣ ደከመኝ የለው፣ ኦቨርታይም የለ፣ ምንም የለው። በቃ ነፍሷ ከልጇ ጋር የሚገባውን ላይፍ ለመኖር ሰጥታለች። ስለዚህ በምንም ሲል የተኛችው እንኳን ከዲፕ እንቅልፍ ላይ እንኳን ብንን ያረጋታል። ነፍሷ በልጇ ስለታሰረ የመኖሯን የላይፏን ስታይል ሁሉ ይለውጠዋልና እዚህ ጋር ድግስ አለ ብትባል እንኳን ልጇን በምን ተአምር ቁጭ አድርጋ እየጮኸ እያለቀሰ ጡት እያማረው ምግብ ያምራታል። አሁን እኮ ህይወቷን ልጁ የተወለደው ልጅ ይቀይራታል። እኔና እናንተን ኢየሱስ አድኖ የህይወት ስታይላችን መቀየር አለበት። እስቲ አሜን ነው። በቃ መቀየር አለበት። አለበለዚያ መጠየቅ አለበት። ለምንድን ነው ማልቀደሰው? ለምንድን ነው ማልፈራው? ለምንድን ነው ማልሸሸው? ለምንድን ነው ፍቅሩ ማያሸንፈኝ? ለምንድን ነው የምንለመነው? ለምንድን ነው ለማገልገል ብትጠየቀው? እኔ ፈልጌ ነው ማገለግለው። ክብር ለኢየሱስ። ዋጋ ከፍዬ እኔ ምን ዋጋ ከፍላ ተከፍ አንዳንድ ጊዜ ዋጋ ከፍዬ ሲሉ ሰዎች ከፍሎ ነው እኮ የጠራን። እስቲ አሜን ነው ወይ? በቆነ ሲገባን እኮ ለምን እንደምናገለግለው ማለት ከፍሎ ስለጠራን በቃ እሱ አገልግሎን ነው የጠራን። ስለዚህ ቢሆንልን ብለን ነው የምንፍጨረጨረው። ቢሆንልን ትንሽ ነገር ብናረግ ቢሆን ጠብ ለማድረግ አይ ሲገባ እንደዚህ ነው ሳይገባ እንደዚህ። ስለዚህ ከ4 እስከ 6 ስታዩ እኛ ስለሚገባን ነገር ስለሆነ ብዙ ነገር የሚያወራው ተጠንቀቁ፣ እንዲህ አድርጉ፣ በፍቅር ኑሩ። ምክንያቱ ሲል ይሄው የተጠራችሁበት ይለናል። እንደዛ ነው የሚለው። ተመልከቱ። ለምሳሌ በጣም የሚገርመው በኋላ ጌታ እድልም ጊዜም ዘመንም ሲሰጠን ስለምናይ መጽሐፉን ግን ምንድነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ራሱ ስለ ቆሮንቶስ ሰዎች ሲጽፍላቸው ጆሮን ጭው የሚያደርግ ነገር በመካከላቸው እያለ ገና ደብዳቤውን እንኳን ሲጽፍ የጥያቄ ማዕት ለመመለስ እየሆነ አንዳንዱ እንደውም በአሕዛብ መካከል እንኳን ያልነበረ ነገር እየሆነ ግን የሚጽፍላቸው ሲነሳ የጠራበትን ነገር እንዴት እንደጠራቸው የጠራበትን ስታንድ ይዞ ነው እንጂ እየከሰሰ አይደለም የሚናገራቸውና ሲነግራቸው እንደዚህ ነው። ለእግዚአብሔር ቤተክርስቲያን በቆሮንቶስ ላለች አይደል? ለእግዚአብሔር ቤተክርስቲያን ልትደክም ትችላለች፣ ልትዝል ትችላለች፣ የተበላሸ ነገር ሊኖር ይችላል። እስቲል የእግዚአብሔር ቤተክርስቲያን ክብር ለኢየሱስ ይሁን። ለመነሳታችን እኮ ምክንያት የሚሆነን አሁንም እግዚአብሔር የሚያይ በጽድቅ ነው። ክብር ለኢየሱስ ይሁን። ምን አለ እንዲህ ስናስብ ቤተክርስቲያንን እንኳን በድካም ውስጥ እንኳን ሆና የምናየው የእግዚአብሔር ቤተክርስቲያን ዛሬም ትነሳለች፣ ዛሬም ትበረስታለች፣ ዛሬም ትነቃለች እያለ እናያለን። እግዚአብሔር በክርስቶስ ኢየሱስም ይፈውሰን። ማየት በጎ ነገር ማየት እንድንችል በኢየሱስ ክርስቶስ ለተቀደሱት ሪሊ ተቀድሰው በጣም እኮ የተበላሹ ነገር ነው አለ። በኢየሱስ ክርስቶስ ለተቀደሱት ቅዱሳን ብሎ ነው የሚጠራቸው። እነማንን? የቆሮንቶስ ቤተክርስቲያንን። ለምን ሲል በአንድና በሶስት ምዕራፍ ላይ ያለውን ኤፌሶን እንደሚያየው እንጂ ወደዚህ ዞሮ እየሆኑ ያሉትን አይደለም ያወራ። እንዲህ ናችሁና እባካችሁን ተጠንቀቃችሁ፣ ልክ ሴቷን እንደወለደች ሴት ልጅ እንደወለደች ሴት እንደሚጠነቀቁ ይሁዳችሁ የተጠራችሁበት ተጠንቀቁ። ልንገራችሁ ከኛ ውስጥ በጣም ነጭ ለብሰን እንምጣ ብንልና ሮብ የሚቀጥለው ሳምንት ሁላችን ነጭ ልብስ ለብሰን ብንመጣና ወንበሩ አልደረቀም ቢለን ማን ይቀመጣል? አንቀመጥም። ለምንድን አንቀመጠው? ልብሳችን ምን ይሆናል? ልብሳችን በጣም ሲምፕል ነገር። ስለዚህ
የለበስነው ክርስቶስ ስላላወቅነው የፈለግንበት እንደፈለግን እንሆናለን። የፈለግን በቀይ ነገር ላይ ቢጫ ነገር ላይ ስለዚህ ቡራቡሬ ነን። እግዚአብሔር ሲያይን ቡራቡሬ ነን። እግዚአብሔር በክርስቶስ ኢየሱስ ይጠበል ማለት ይተበላለቀ ላይፍ ዘን ይጥብ ያርጎ ነጭ እንደሆነ እነዚህ በበጉ ደም ልብሳቸውን ያነጹ አይደል የተባልነው እንዴ? በኢየሱስ ክርስቶስ ደም እግዚአብሔር ክርስቶስን ለብሰን እንድንወጣ ያደርጋል። ምን የሚታይ የሚያበራ ከሩቅ የሚታይ ሃሌሉያ ክብር ለኢየሱስ ይሁን። አንዳንዱ እኮ በጌታ ነኝ ብሎ እስካልነገራችሁ ድረስ አታውቁትም። እግዚአብሔር በኢየሱስ ስም ልብሳችንን አንጽቶ በኢየሱስ ስም አደባባይ ላይ ምስክሮች ያድርገን። it's a lifestyle የክርስቶስ ኢየሱስ ወታደር አሜን ነው። አንድ ወቅት እኮ ብለን ነበር። አንድ ወቅት እኮ አልያዙኝ ልቀቁኝ በለ። አንድ ወቅት እኮ የሆነ ነገር ነበር። ግን ሳናቀው የመጣ የመንፈሳዊ ነገር መለማመድና እርጅና ይመጣና ምንም ነገር የማይሞቀን ሰዎች አደረገን። ዳዊት በቀደም ያወራው ቃል በጣም ነው የተገረምኩበት። ዳዊትም አይታችሁ እንደሆነ ሸመገለ፣ እድሜውም በዛ። ዳዊት ምን አለ? እድሜው ምን አለ? ከዛ በኋላ ይሞቀዋል ብለው ደግሞ ልብስ ምን አደረጉለት? ደረቡለት። ነገር ግን ምን አይለው? ምን ሆኗል? አርጅቷል። ከዛ ደግሞ ቀጥሎ ባሪያዎቹም ለጌታችን ለንጉሥ ድንግል ትፈለግለት አሉ። አያችሁ፣ በንጉሥ ፊት ቆማ ታገለግለው፣ በጌታችን በንጉሥ ፊት ብብት ተኝታ ታሙቀው አሉ። በእስራኤል ሀገር ሁሉ የተዋበች ቆንጆ ፈለጉ፣ ሱናማይት አቢሳን አገኙ። ወደ ንጉሥም ይዘዋት መጡ። ቆነጃጅቱም እጅግ ውብ ነበረችና ንጉሥም ትረዳውም ታገለግለው ነበረ። እስከዚህ ያለው አንደኛ ነገር የንጉሡን ብርድ ለማጥፋት። አሁን እኮ ብርድ ልናጠፋ ኮንፈረንስ እናዘጋጃለን፣ ሰዎቹ መልሶ ይበርዳቸዋል። የሆነ ፕሮግራም ይደረጋል፣ ሞቅ ይልና ግን እርጅና ነው፣ መንፈሳዊ እርጅና ነው። እግዚአብሔር ከመንፈሳዊ እርጅና በኢየሱስም ያንቃል። ይሄ ተመላላሽ በቃ የመንፈሳዊ እርጅና የሆነ ደግሞ ሌላ ነገር ደግሞ ይዘጋጅና እሱን እናለብሳለን። ደግሞ ሳምንት የለም። ይሄ መፈወስ ካለብን እኮ እግዚአብሔር ይፈውሳል። የሆነ በዓል ቀን በቅጢም ብሎ በሳምንቱ አንድ ሰው አታገኙ። ይሄ ብርድ ልብስ ነው። እግዚአብሔር ያንቃው ህዝብ፣ እኛንም ያንቃል፣ ህዝብንም ያንቃል። ሁሌ የሚያመልከውን ህዝብ እግዚአብሔር ያስነሳ ማለት day and night 24 hours በቃ ምንም ዛሬም ነገም ከነገ ወዲያም ቅድም እንደጸለይ ነው። ሲመቸን ሳይመቸን፣ ሲያመን ሳያመን፣ ስንፈወስ ሳንፈወስ፣ ከስራ ስንባረር ስራ ስናገኝ የምናመልክ ሰራዊቶች እግዚአብሔር ያደርጋል። አሜን። ባድነንም እሱ ምናችን ነው፣ ቢሰጠንም እሱ ምናችን ነው፣ ባይሰጠንም እሱ ምናችን ነው። ሃሌሉያ። ያንቃል። ከምን ያንቃል? ከእርጅና ያንቃል። እኔ ራሱ ከልምምድ ያንቃል። እኔ ራሴ ነው ያንቃል። የሆነ ነገር ሲሆን ሞቅ፣ የሆነ ነገር ሲሆን ብርድ፣ ቀዝቀዝ፣ እንደዚህ አይነት ክርስትና በቃ። ምክንያቱም ኢየሱስ ቀደም እንዳለው እንደዘመርነው ያው ትላንትና ምንድነው? ዛሬ ምንድነው? ለዘላለም ምንድነው? ይሄ እኔ ውስጥ ከገባ ምን ሆኜ ነው የምበርደው? 5:15 ላይ ከዛ ካበራላችሁ በኋላ ምንድነው የሚለው? እንግዲያውስ ይላል እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለስ በጥንቃቄ ተጠበቁ። ለምን ሲለው ኢየሱስን ስንፈልገውና ስናገኘው እሱ የእግዚአብሔር ኃይልና ጥበብ ነው። ማን? ኢየሱስ። ይሄ ኢየሱስን ስንፈልግ የምንኖረውን ኑሮ በጥበብ ያኖረናል። ክብር ለኢየሱስ ይሁን። የእሱ ጥበብ ደግሞ የሰው ጥበብ አይደለም። ሰማያዊ የሆነው ጥበብ መውጣት፣ መግባት፣ መተኛት፣ መነሳት፣ መሄድ፣ መምጣት የምንችልበትን በጥበብ እንድንኖር እግዚአብሔር ጥበብን ይሰጠናል። መንፈሳዊ ምን አይነት ጥበብ? ህይወታችንን በሚኖር ነገር እንገነባለን። ክብር ለኢየሱስ ይሁን። ማለት በሚታይ በሚጠፋ በብልጭልጭ የሆነ ነገር በሆነ ዛሬ በምንበላው ነገር በምንያልፈው ነገር ሳይሆን በማይጠፋው ነገር በክርስቶስና በጽድቅ በሆነው ነገር እንገነባለን። ዝናብ ይመጣል፣ እዛው ነን። ንፋስ ይመጣል፣ እዛው ነን። የሆነ ዌቭ ይመጣል፣ እዛው ነን። ፍለድ ይመጣል፣ እዛው ነን። በአለቱ ላይ እንቆማለን። ክብር ለኢየሱስ ይሁን። የማይመጣ ነገር የለም ወገኖች፣ የማይመጣ ነገር የለም። አሁን ብዙ ነገሮች በየዘመናቱ የምንጮህበት ነገር 3 ዓመት በፊት ስለ ኮቪድ እንጮሃለን። አሁን ትንሽ ቆይተን ስለ የሆነ ነገር ሲባል ደግሞ ወይ የሆነ ነገር እንጮሃለን። በየዘመናቱ ይመጣል። ክርስቶስ ላይ ልጆች ሲቆሙ እኔና እናንተ በአለቱ ላይ ሁሉ ነገር ይመጣል፣ ሁሉ ነገር ያልፋል። እሱ ግን ጸንቶ ይኖራል። ክብር ለኢየሱስ ነው። ምንፈልገው እሱን ስናገኘው በጥበብ
በምን አይነት ጥበብ? በመንፈሳዊ ጥበብ። ቀኖች ክፉዎች ናቸውና ተነሳ ብሏል፣ ያበራልሃል ብሏል። የተነሳ ሰውና የሚያይ ሰው ዘመን ውስጥ ገብቶ አይጮህም፣ ዘመን ውስጥ ገብቶ አያለቅስም። ነገር ግን ዘመንን የመዋጀት አቅምና ስልጣን አለው። ክብር ለኢየሱስ ይሁን። እንደውም የሚለው መጽሐፍ እኮ ዘመንን ዋጁ የሚለው ኦፖርቹኒቲ ወይንም እድልን ተጠቀሙ። ብዙ ሰዎች በኮቪድ ሀብታሞች፣ በጣም ሚሊዮነሮች ነው፣ በጣም ሀብታሞች ነው፣ በጣም ሀብታሞች። የብዙ ሰው እኮ ህይወት እኮ ተለውጧል። በተቃራኒው ብዙ ጉዳት ያመጣው ምናምን፣ ብዙ ሰው ደግሞ ህይወቱ ተለውጧል። አንዳንዱ የማስክ ፋብሪካ ከፍቶ የለም አሁን ምንም ቢጠራም አይሰማም። አንዳንዱ በሽታውን እንደ ድል ተጠቅሞታል። ለዳዊት እኮ ጎልያድ አለ ተብሎ ሲነገረው እስራኤል ነው እንጂ የተደበቀው፣ እስራኤል እንጂ የተንቀጠቀጠው፣ እስራኤል ነው እንጂ 40 ቀን ሙሉ የተሸሸገው ከበሪው ቁጭ ጭምር ከሳኦል ጭምር የተደበቀው እንጂ ዳዊት እኮ ሲመጣ የዳዊት እድል ነው እኮ ሳኦል ጎልያድ ባይኖር ዳዊትን ማን ያውቀዋል? እኛ ራሳችን እንኳን በኋላ ያወቁ ሴቶቹ ሁሉ የጨፈሩት የዘመሩት እኮ ዳዊት እልፍ አይደለ ሳኦል ዳዊት ምን ገደለ ማለት ዳዊት ምሳሌ ያደርስ የሄደው ሰውዬ ሲመለስ ሌላ ሰው ሆነ። የሚመጣው ተግዳሮት ለቤተ ክርስቲያን የመነሳት ምክንያት እግዚአብሔር ያደርገዋል። እስቲ አሜን ነው ማለት የሚመጣውን ተግዳሮት እኔና እናንተ እግዚአብሔር ጋር ጮኸን ይሄ ኢየሱስ ሲያበራልን እኛ ጋር የሚገኘው መፍትሄ በዓለም አይገኝም። እስቲ አሜን ነው ወይ? ዘመንን የምንዋጅኛ ነን። በድፍረት እላችኋለሁ ቤተ ክርስቲያን ናት። የሆነ ብዙ አይነት ሲስተሞች ሊሆናሉ ምድር ላይ፣ ቤተ ክርስቲያን ናት ዘመንን የምትዋጀው። ምክንያቱም አይናቸው የበራ ልጆች ስለሚኖሯል። ካላየንስ ካልን ተራራውን እያየን ነው የምናወራው። ተራራውን እያየን እናለቅሳለን። ተራራውን እያየን እንጾማለን። እግዚአብሔር ግን ይመጣና አንተ ተራራ ምንድነህ? በልጆቼ መካከል ደልዳላ ሜዳ ነህ ይላል። ክብር ለኢየሱስ ነው። ምን ስናይ ዛሬ እግዚአብሔር ያንቃል። ሌላ ነገር አለ ያንቃል። ከምን ሃይማኖት ሆኖብን ከሆነ እግዚአብሔር ያንቃል። ዮናስም እግዚአብሔር ወደ ነነዌ ሲልክ ወደ ተርሴስ ሄደና እሱ በጣም እኮ ይገርመኛል። ሁሉ ጊዜ ታስቡ ይገርመኛል። ለምን በውስጠኛው ክፍል ሄዶ መተኛት እንደፈለገ አላውቅምና ይሄ ነው። አንዳንድ ጊዜ በውስጠኛው ክፍል ሄዶ ምን አደረገ ይላል? ተኛ፣ ለጥ አለ። ውጭ ያለ ሰው ይሰቃያል፣ ውጭ ያለ ሰው ይገላባበጣል፣ ውጭ ያለ ሰው ይጥላል፣ ነገር ይቀንሳል። መፍትሄ ይዛ ቤተ ክርስቲያን ከምትተኛበት ዘመን በክርስቶስ ኢየሱስ በእግዚአብሔር ነፃ ያውጣል። ማለት መፍትሄ ያለው እኛ ጋር ከሆነ እኛ እንድንነሳ እግዚአብሔር ይርዳል። ከገባንበት ከስረኛ ውስጥ ወጥተን እግዚአብሔር አንቃም ብለን እኔ መፍትሄ ነኝ እንበል። እግዚአብሔር ይርዳል። ሰዎቹ ከተጨነቁ እያወረዱ የጫኑትን እያወረዱ ውሃ ላይ ይጥላሉ። ዮናስ ግን በዛ ውስጥ ገብቶ በኋለኛው ተኝቶ ነበር። ቢያንስ ጸሎት እጃችን ላይ አለ። ቢያንስ ምክር እጃችን ላይ አለ። ቢያንስ የእግዚአብሔር ቃል እጃችን ላይ አለ። እሱን ሰብስበን በውስጥ ገብተን ተኝተን ዓለም እየተሰቃየ ከሆነ ዛሬ በክርስቶስ ኢየሱስ በእግዚአብሔር እኛን ይቅር ይበል ማለት ቦታችን ሪፖዚሽን እንድናደርግ እንድንወጣ ይሄ ነገር ሁሉ የመጣው በእኔ ምክንያት ነው ብለን እንድንወጣ ክብር ለኢየሱስ ይሁን። ማለት የምናየው ነገር የምንሰማው ነገር የሚሆኑት ነገር እኛ እያለን እንዲያሆን ብለን መውጣት እንድንችል እንደዛ ነው ካለው እኔ ነኝ ጥፋተኛው። ብዙ ጊዜ ሰው የሚለው ማንን ነው? ትና ነው ዮናስ እኔ ብትጥሉ እዚህ ውስጥ ይሄ ወጀብ ይሄ ምናምን ምን ይላል ወይ? ጌታ ኢየሱስ ይርዳል። ሌላው ይኖራል፣ የሌላው ድርሻ ምናምን ግን አንዳንድ እኔ ፓርቲስ ውስጥ እግዚአብሔር ይጀምራል ስራው። እግዚአብሔር ነቅተን የራሳችንን ማየት እንድንችል ነቅተን የራሳችንን መጣል እንድንችል እግዚአብሔር ይርዳል። ምንድነው ስራ? ሰማይንና ምድሩን የፈጠረውን ምን አደርጋለሁ? አመልካለሁ። ታዲያ ምን እያደረክ ነው? ተኝቻለሁ፣ ደክሞኛል፣ አልተግባባንም ከእግዚአብሔር ጋር፣ ቃሉም አልገባኝም። እሱ መሐሪ ነው፣ ተናገር ይለኛል፣ ውሸተኛ ነብይ ሊያደርገኝ ነው። የራሱ ፍልስፍና ስላለው አሁን ወጣና ግን ታዲያ ምንድነው ይመስላል መፍትሄ ስትሉ? መፍትሄው ልንገራችሁ፣ ቀላል ነው። እኔን አንስታችሁ እዚህ ባህር ላይ ብትጥሉኝ፣ በሌላ ቋንቋ ምን መሰላችሁ? አለመታዘዝን አንስታችሁ ውሃ ውስጥ ብትጥሉት፣ አለመታዘዝን በመታዘዝ ብትበቀሉት ውሃውን ይሆናል። ዛሬ እግዚአብሔር በመታዘዝ ይባርካል። ዛሬ የሰራዊቱ እግዚአብሔር ያንቃል። ቆመን እንጸልይ። ኦ ጌታ ኢየሱስ ሆይ፣ እግዚአብሔር ሆይ
ለጸጥታ ምክንያት እንድታረገን፣ ለሰላሙ ምክንያት እንድታረገን፣ እግዚአብሔር ለቤተ ክርስቲያን እግዚአብሔር መነሳት በምድሪቷ ላይ ምክንያት እንድታረገን ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ